አንድ ወጣትና የተሳካለት የኩባንያ ባለቤት ከረዳቱ ጋር ሆኖ ከቢሮው ህንጻ እየወጣ ነበር። በዚህ ጊዜ አንዲት በራስ መተማመን የሞላባት ወጣት ሴት ከህንጻው ስትወጣ ተመለከተ። ልቡ ለቅጽበት ቆመ። መልኳ በጣም የተለመደ ነበር። ያቺ ሴት ማናት ሲል ረዳቱን ጠየቃት። ረዳቷም ፋይሉን እየተመለከተች በሽያጭ ክፍል ውስጥ የተቀጠረች አዲስ ተለማማጅ ናት። ስራ የጀመረችው ትላንት ነው ጌታዬ ስትል መለሰችለት። ባለቤቱም በልቡ ይገርማል፣ እሷ እኮ ሳንድራ ናት፣ የቀድሞ ፍቅረኛዬ። ምናልባት ተመልሰን እንድንገናኝ ፈጣሪ ፈቅዶ ይሆናል ብሎ አሰበ። ሆኖም አሁንም እንደ ድሮው ለገንዘብና ለዝና ያላት አመለካከት ተቀይሮ እንደሆነ ለማረጋገጥ ፈለገ። ወዲያው እውነተኛ ማንነቱን ለመደበቅ ወደ መለዋወጫ ክፍል ገባና የጥበቃ ሰራተኛ ዩኒፎርም ለበሰ። ኮፍያውን ዝቅ አድርጎ ወደ እሷ ሮጠ። እሷም ድምፅ ሰምታ ዞር አለች። አይኖቿን ማመን አቃታት። ኦ አምላኬ፣ ኦሊቨር አንተ ነህ? አጋጣሚ ነው አለች። እሱም በፈገግታ ሳንድራ፣ እንደገና ስላገኘሽ በጣም ደስ ብሎኛል አላት። እሷ ግን ፊቷ ላይ የነበረው ፈገግታ ወዲያው ጠፋ። የለበሰውን ዩኒፎርም ከላይ እስከ ታች በአግራሞትና በንቀት እየተመለከተችው፣ ኦሊቨር አሁን የጥበቃ ሰራተኛ ሆንክ ማለት ነው? ይገርማል። ቢያንስ ስራ አለህ። ይሄም ለኔ ባይመጠንም ላንተ ጥሩ ነው አለችው። እሱም በትህትና አንቺስ እዚህ ምን ታድርጊያለሽ? ለምን እዚህ መስራት ፈለግሽ ሲል ጠየቃት። ሳንድራ ኮራ ብላ እውነቱን ለመናገር ለቦታው በጣም እበዛለሁ፣ ኦቨር ኳሊፋይድ ነኝ። ነገር ግን ዋናው እቅዴ አንድ ቀን የዚህ ትልቅ ኩባንያ ባለቤት ሚስት መሆን ነው አለችው። ሰውየው አንገቱን አቀርቅሮ ራሱን እያከከ ሳንድራ ታውቂያለሽ፣ ስለ አንቺ ብዙ አስብ ነበር፣ አሁንም ስሜት አለኝ ሲል ጀመረ። እሷ ግን ንግግሩን አቋረጠችው። ቆይ ግንኙነታችንን እንደገና እንጀምር ልትለኝ እንደሆነ እንዳትነግረኝ። ከዚያም በንቀት እየሳቀች እስቲ ራስህ እንደገና ብንሞክርስ ነው የምትለው? እየቀለድክ ነው አይደል? ድሮ የተውኩህ እኮ ምንም የማይረባ ፋይዳ ቢስ ሉዘር ስለነበርክ ነው። አሁን ግን ተመልከት፣ ያው የጥበቃ ሰራተኛ ሆነሃል። እኔ ለአንተ ደረጃ በዛብሃለሁ፣ አትችለኝም። you can't afford me አለችው። ኦሊቨር በሁኔታዋ በጣም አዘነ። ገንዘብ እንጂ ፍቅር እንደሌላት አረጋገጠ። ልክ በዚያን ቅጽበት ረዳቷ እየሮጠች ብቅ አለች። ሳንድራ ረዳቷን ስታይ ኦሊቨርን ገፋ አደረገችው። እባክህ ከዚህ ጥፋ፣ አንድ የጥበቃ ሰራተኛ አናግሬ የኔ ደረጃ መውረድ የለበትም፣ አብረን መታየት የለብንም አለችው። ነገር ግን ረዳቷ ለሳንድራ ምንም ትኩረት ሳትሰጥ በቀጥታ ወደ ኦሊቨር ሄደች። በታላቅ አክብሮት ጎንበስ ብላም አለቃ ይቅርታ አርፍጄ ነው፣ እዚያ የውል ሰነዶች ፊርማህን እየጠበቅኩ ነው፣ መኪና ተዘጋጅቷል አለችው። ይህን ጊዜ የሳንድራ ፊት በድንጋጤ ነጭ ሆነ። ምድር የከዳቻት መሰላት። አለቃ ኦሊቨር አንተ ነህ የኩባንያው ባለቤት? ቃላት አወጣች፣ ተንተባተበች። እንዴት ጨካኝ ነህ! ባለቤት መሆንህን ለምን አልነገርከኝም ኦሊቨር? የቀደሙን ቀልድ ነው እኮ። አዎ እሺ፣ እንደገና መጀመር እንችላለን ብላ እጇን ለመያዝ ተንቀሳቀሰች። እሱ ግን እጁን ሰበሰበና ፈገግ አለ። አትድከሚ ሳንድራ፣ ቅድም የራስሽን ብለሽ የለ እንዴት አትችልም? you can't afford me። ለካስ ትክክል ነበርሽ። ለፍቅሬ እኔም መግዛት የሚችል ልብ የለሽም አላት። ወዲያው ፊቱን አዙሮ ረዳቱን አስከትሎ ጥሏት ሄደ። ሳንድራ ባመለጠቻት ወርቃማ ዕድልና ባሳየችው ትዕቢት እዛው ደርቃ ቀረች። ሰውን በውጫዊ ገጽታው አይተህ አትናቅ ወዳጄ። ልብስ ማንነትን አይገልጽም። ዛሬ ዝቅ ያለው ነገ ከፍ ሊል ይችላል። ትዕቢት ዋጋን ያሳጣል። ንጹህ ፍቅርን ትቶ ጥቅምን ያሳደደ መጨረሻው ባዶ ነው። ክብሩንም በገንዘብ የለካ እድሉን አበላሽቶ በጸጸት ይኖራል። ይህ ታሪክ አስተማሪ ነው ካላችሁ ላይክ፣ ሼር እና ኮሜንታችሁ አይለየኝ። አዱገነት ነኝ። ላቭ ዩ ጋይስ ባይ